ኖላዊ ተከታታይ ድራማ በዛሬው ዕለት እንግዲህ በክፍል 44 ማለት ነው ከች ብለዋል። እንግዲህ ዛሬም ለየት የሚል ነገር አለ፣ ጠብቁን በጉጉት በማለት እንግዲህ እንደዚህ ሰብሰብ ብለው እነ ተምቹ እንዲሁም ሰላም ሁላቸውም ነበሩ፣ ወይዘሮ ሜላትም ነበሩ ማለት ነው። በቲክቶክ ከች እያሉ ነው እንግዲህ ተምቹ እንደምታዩት ማለት ነው። ከጠገባቸው ቁጭ ብሎም እንግዲህ ቦርሳ ማንሳቱን አሁንም እየተወ አይደለም። እና እውነት ለመናገር ማለት ነው በቲክቶክ ላይ በጣም መንጣት አብዝተዋል። በነገራችን ላይ ጠዋትም ይመጣሉ፣ እንዲሁም ከሰዓትም ይመጣሉ፣ ማታም ይመጣሉ። በቃ ሁላቸው ምጥት ብለዋል ማለት ነው። ከደሴም እንግዲህ የሀና ጓደኛ መጥተው ነበረ፣ አብሯቸው ነበር። ስለዚህ እንዲሁም ደግሞ የሀና አባት ዛሬ ይመጣል የሚል እንግዲህ ዜና ሰምተናል ማለት ነው። ስለዚህ ዛሬ ለየት ያለ ነገር አለ፣ ሁላችሁም በጉጉት ጠብቁን የሚል ሀሳብ ነው እንግዲህ እየሰጡ ጠብቁ። ይህን እነሱ ማውራት አልቻሉም፣ ምክንያቱም ቀረጻ ላይ ነበሩ። ቀረጻ ላይ ስለነበሩ ብዙም ማውራት እንትን ስላላሉ ነው ማለት ነው። እንደዚህ በእንትን ነገር በቋንቋ ነገር ነበር ሲግባቡ የነበሩት እንደምታያቸው ማለት ነው። እሱ ነው ምናምን ነገር ፎቶውን አንጣ እያሉት ነበረ። እንዲሁም ተመልካች አድናቂዎች ማለት ነው ፎቶውን ለባለቤቱ መልስ ምናምን ሲሉ 200 ሺህ ብር አንጡ እያለ እየተደራደረ ነበር። እንዲሁም ከቤተሰቦቹ ጋር ማለት ነው። እና ደስ የሚል ቆይታ ነበራቸው። ትናንትና ማታም እንደዚሁ በጣም ጥሩ አስተያየት ወልደ ጊዮርጊስ በነበረበት ታይምም ማለት ነው ጥሩ አስተያየት እየሰጡ ነበረ። ምክንያቱም አንድ ለአንድ እንደዚህ ማበረታታት እንዲሁም ደግሞ በዩቲዩብ ቻናላችን እንደምታዩ እንደዚሁም ቲክቶክ ላይ እንዲሁ ሰፖርት አድርጉን በማለት እንግዲህ ሲሉ ነበር። ሌሎቻችሁም እንግዲህ ኢትዮጵያውያን የሆናችሁ እንደጋገፍ፣ እኛ አንደጋገፍም፣ ብንደጋገፍ በጣም ጥሩ ነው። ግን ደግሞ እየተደጋገፍን አይደለም፣ አንዱ ሲበልጠን አንወድም። እጥረት ማድረግ ያለብን አንዱ በሰራው ልክ እኔ እንዴት ነው በዚያ ልክ እያየን መቀየርና ወኔ መኖር መቻል አለበት እንጂ አንደኛው አድጓልና የእሱን ነገር መቀነስ አለብኝ ምናምን ነገር የሚለውን መጥፎ ባህሪያችን ማስወገድ አለብን። አብሮ መብላትን እንደምንወድ ሁሉ አብሮ መስራትን እስኪ ይልመድብን በሚል ሀሳብ እንግዲህ ያው ወልደ ጊዮርጊስ አስተላልፏል። ወልደ ጊዮርጊስ እንግዲህ ሁላችሁም ታውቁታላችሁ ብዬ አውቃለሁ፣ አምናለሁ ማለት ነው። ምክንያቱም ዱባይ ላይ ያለው ባለሀብት ነው። እንዴት ሆኖ እንግዲህ ከዚህ ደረጃ እንደደረሰ ሁላችንም የምናውቀው ነገር ነው። ለ7 ቀን ነው ለ8 ቀን ብቻ በእግሩ ከጎጃም ተጉዞ አዲስ አበባ በመግባት መኪና በማጠብ የተለያዩ ነገሮችን በመስራት አሁን የብዙ ድርጅት ባለቤት የሆነ ዱባይ ያለውን ነው ስለሱ ነው። እና እሱ ሲናገር ነበር፣ መልካም አድርጉ እናንተ በሄዳችሁበት መንገድ ሁሉ መልካም አድርጉ፣ ሰው አደረገና አላደረገ ብላችሁ አጠብቁ በማለት እንግዲህ ሲናገር ነበረ። ስለዚህ ትብብር ሊኖረን ይገባል፣ እጥረት እናድርግ። አንድ ሰው እንዴት ነው እዚህ ደረጃ የደረሰው የሚለውን ነገር ከጎኑ ሆነን ስናቅ ስለነሱ እልክ ስለሚይዘን እንደነዚያ ልንሆን ይገባል እንጂ የዚያን ሰው ነገር መቀነስ አይገባንም በማለት እንግዲህ ሀሳብ ሲሰጥ ነበር። እጅግ በጣም እኔ ተመችቶኛል እውነት ለመናገር ማለት ነው። እና ምን ለማለት ፈልጌ ነው እኔም ይህን ቃላቶችን እየተናገርኩት ወይንም ደግሞ እሱ የተናገረውን ዝም ብዬ ለማብራራት እየሞከርኩት እዚህ ላይ ዩቲዩብ ላይ ማለት ነው እርስ በርሳችን ከተባበርነ ከተጋገዝነ ትልቅ ደረጃ ላይ እንደርሳለን ብዬ አስባለሁ ማለት ነው። እኔ ለእናንተ እንደማስፈልጋችሁ እናንተም ለእኔም ታስፈልጉኛላችሁ ማለት ነው። ስለዚህ እርስ በርሳችን ተደጋግፈን እንደግ ለማለት እወዳለሁ። የዛሬ መልእክቴ ይቺ ነች። ሲቀጥል እንግዲህ የሀንቹ አባት ዛሬ ከች ብሏል ይመስለኛል ማለት ነው። እንግዲህ ታምቤል እንዳየሁትኝ ስለዚህ ዛሬ ይመጣሉ። እጅግ ደስ የሚል እንትን ይኖራል ብዬ አስባለሁ፣ አዲስ ነገር ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ፣ መልካም ጊዜ ተመኘውላችሁ ማለት ነው። እና ያው ተምቹ እንደምታዩት ምን ያንጡ እያለ ነው ማለት ነው። ብር አንጡና ከዛ ፎቶውን እመልሳለሁ 200 ሺህ ብር ቁጭ አድርጎ እያሉ ማለት ነው። 50 ሺህ ብር ይበቃል ነው አይበቃኝም እያለ እየተደራደረ ይገኛል በቲክቶክም ማለት ነው። እንግዲህ የለመደበት ነገር እና ይመቻችሁ ቤተሰብ።